አሁን አንድ ሰው እየወደዳችሁ ትጠላኛለህ ብትሉት ደስ አይለው። አብሯችሁ እየኖረ አንተ እኮ እኔን ትተኸኛል ብትሉት ደስ አይለው። እግዚአብሔር ሰው ሲያምኑት ደስ ካለው እግዚአብሔር እንዴት ሲያምኑት ደስ አይለው? እግዚአብሔር የሚጠላው ነገር የሚጠረጥረው ሰው ነው። ትቶኛል የሚለው ሰው ነው። አይረዳኝም የሚል ሰው ነው። ተለይቶኛል የሚል ሰው ነው የማይወደው። ከኛ የሚፈልገው አንዳች ነገር የለም፣ እንድናምነው ብቻ ግን ይፈልጋል። የሚፈልገው ይሄን ነው፣ አብሮን እንዳለ እና እግዚአብሔር ሁልጊዜም ከኛ ጋር ብንበድልም ባንበድልም ዘወትር አይኖቹን ከኛ አይመልስም። ያለንም በእርሱ ጥበቃ ስር ነው። ያንን የሚያደርገው መጀመሪያ ፈጣሪያችን ስለሆነ ነው። እንዲሁ ክርስቲያኖችን ብቻ አይደለም የሚጠብቀው፣ ፈጣሪ ስለሆነ ሁሉንም ይጠብቃል። አሁን አንዳንድ ጊዜ ልንደናገር እንችላለን። ለክርስቲያኖች ብቻ ልዩ ጥበቃ የሚያደርግልን ይመስልናል። አያደርግም። ለሁሉም ጥበቃ ያደርግላቸዋል፣ ላመኑትም ላላመኑትም። ለምን? ጥበቃ መግቦት ፍጡር የመሆን ነው፣ ፍጡር በመሆን የሚገኝ ነው። መንግስቱን መውረስ ግን በማመን የሚገኝ ነው። በምድር መኖር ግን ፍጡር ስለሆነ ብቻ ይኖራል። ለዚህ ነው ሌሎቹ ያላመኑትም ያመኑትም በጤና የሚኖሩት። እኛ ግን የምናገኘው ልዩ ነገር መንግስቱን መውረሳችን ነው። ታዲያ እግዚአብሔር አንድ ፈጣሪያችን ስለሆነ ከኛ ጋር ይሆናል። አንዳንድ ጊዜ